ይኖራሉ። ሲጨምር ነይ ደግሞ ልመልሽልህ እዚህ ጋር። እሺ ቴንክ ዩ አንደርስታንድ አድርጓት አልሽ አይደለ? አንደርስታንድ ምን አድርገው ሩታ ሜቢ ለልጇ መክፈል ካለባት አሁን ሳይሆን ከ5 ዓመት በፊት ኦር ደግሞ ልጁ የአባቱን ፍቅር ካወቀ በኋላ መክፈል አለባት። ከ6 ወር በታች ኦር ከዓመት በታች ስለ አባትነት አብርሃም ልዑሌ ሴንስ አይሰጠውም። አንደኛ ነገር መያዝ አለብሽ። ሩታ ደግሞ ለልጇ መስዋዕት መክፈል ያለባት መቼ እንደሆነ ታውቂያለሽ? ሩታ አብርሃም በድሏታል አይደለም? አብርሃም ስለበደለኝ ብላ ልጇ ብትከለክለው ልረዳሽ ኦር አንደርስታንድ ላድርግሽ እችላለሁ። ሩታ ግን አብርሃም እኮ ልጅ አልከለከለችው አይደለም? ልጅ ከለከለች እንዴ? አልከለከለችው። ስለጠፋባት ነው ይዛ የሄደችው። ይሄ አንደርስታንድ አድርጊ ስትይ እኔ አልሰማሽም። አብርሃም ሩታ ተበዳይ ናት። አብርሃም እዛ ሰፈር ነው፣ እዚህ ሀገር ነው። ለውሽማው ጊዜ ያለው ለሌላ ሰው ጊዜ ያለው ቪዲዮ ይሰራል። ልጁ መጥቶ ግን አያየውም። ሩታ ለምን አትረዳም? ልጁ እንደጠላ አባቱ እኮ ልጁ ስላልፈለገው ነው ከቤት መምጣት ያልፈለገ አይደለም እንዴ? በቃ ወይ ሩታ መስዋዕት ትከፍላለች ለዚህ ልጅ አስያደ። ቆይ አንድ ነገር ልንገራችሁ ማለት ነው። አንዴ ቆይ እኔ ስናገር ቆይ አይደለም ማሪ አንዴ ማስረዳት አለብኝ። እሷ ኢቭን በቃ ልጁ አላይም ብሎ የራስ ህይወት ከመረጠ በኋላ ሩታ ለልጇ መስዋዕት መክፈል የሚባል ነገር አይሰራም። አንቺ እንዳያስተምርሻቸው እኔ ሊያስተምረኝ አልችልም። 4 ነጥብ። በሌላ እንትና ትተርጉሚው እዚህ ጋር ትጂ ስንናገር መጀመሪያ ምንናገር ማወቅ አለብን። ከዛ ነው መናገር ያለብን። ገባሽ? ደግሞ ማለት ነው እኔ የተረዳሁት አንግል እናንተ የተረዳችሁ ሌላ። አሁን እኔ ምሳሌ ማለት ነው እዚህ ጋር እኮ አንግል የለውም። እዚህ ጋር አንግል የለውም። እኔ እኮ አልኩሽ መስዋዕት መክፈል ያለባት ሩታ እኮ አለች እኮ አልኩሽ። ለአብርሃም እኔ አብርሃም ስለሰደበኝ አብርሃም ስላንቋሸሸ ልጁ ማየት የለበትም ብላ ስትይዘው ነው። ሩታ እኮ ተበዳይ ናት አይደለም? ዝግፍ ወርደባታል። እርጉዝ ሆና እንኳን እንደ አባት እንኳን አልተከባከቡ። ተወልዶ እንኳን ልጁ እንደ አባት ሲንከባከባ አላየ ነው አይደለም? እስካሁን ድረስ ቪዲዮ ለ10 ደቂቃ ቪዲዮ ብቻ ይዞት ይመጣል። 4 ነጥብ። ልብስ ሲገዛለት አላየንም። ለልጁ ምግብ ሲያበላው አላየንም። ሲያዝናናው አላየንም። አይሻን ዋይ ተረሩታ ተበዳይ ለምን መስዋዕት የምትከፍልበት? የቱ ጋር መስዋዕት የከፈለችበት ሩታ? ለምን መስዋዕት የምትከፍልበት? እዚህ ጋር ስርጅ። እሺ እኔ ደግሞ የተረዳሁት መንገድ ልንገራችሁ። አሁን ምሳሌ እንትን የወለደች እናትና አባት አንድ አይነት አይደለም፣ አንድ አይነት ስሜት አይደለም። ስለዛ ነው እና ምንም ነገር ይሁን ለልጅ ብሎ ሰው የትኛው ነገር ያደርጋል እና በዛ ነው እኔ የተረጎምኩት የወሰድኩት። የናንተ በዛ ደግሞ አተረጓጉማሽ ተሳስተሻል። አንድ ነው ያለ የለም። አንድ ቢሆን ኖሮማ አባትም ይወልድ ነበር። አንድ ስላልሆነ ነው እናት መውለድ ያለባት። ህይወቷን ሽጣ ህይወት የምትተካው ለዛ ነው። አንዱ ነው አላልንም። አንድ የሚያደርገን ኦሮ ማያደርገን ግን ሩታ ተበድላ እያለች መስዋዕት ከፍላለች እያለች እንኳን ና ልጅን እዩ ብለው አልሄደም። በህግ መሰረት ሄዶ አላየም። ለምንድን ነው ሩታ ለልዑል ነው መስዋዕት የምትከፍለው ያልሽው? የቱ ጋ ነው? ምን ያልገባኝ ይሄ ልትመልሽልኝ አልቻልሽም። ይሄን መመለስ አለብሽ። ትጂ ሩታ ብትከለክለው የትኛው ነው ተከለከለችው? ኔትወርክ ጥያቄ እኮ እያልክሽ እኮ ነው። አንደርስታንድ አድርጓት። ሩታ ለልዑሌ ነው መስዋዕት የምትከፍለው ምትይ አብርሃም በውዴታው ልጁ አላይም ስላለ ሩታ መክፈል አለባት ወይ መስዋዕት? ወይ አብርሃም እኮ በፍላጎት እኮ ነው ልጅ አላይም ያለው አይደለም እንዴ? የቤት ስላልሄደ እኮ ነው ውጪ ይዛ የወጣሽ ልጇ። ይሄ ማወቅ አለብሽ። አዎ ኦኬ። እኔ እኮ ማለት ነው አራስጡ እኔ ልመልስና ልጨርስ፣ ከዛም ታወራላችሁ። እዚህ ጋር እኔ ያልኩበት እንትን የልጁ ብቻ ነው ያስቀደምኩት ማለት ነው። እዚህ ጋር አሁን ምሳሌ ተበዳይ ሩታ ናት። አልፈልግም ያለው እሱ ነው። ከመጀመሪያ ጀምሮ አይኖ አውቃለሁ። ከእርግዝና እስካሁን ድረስ የልጅ እንኳን ስሜት አላየንም። እንደ ሚዲያ ላይ እነሱ እንደሚለቀቁ ቪዲዮ ከሆነ የምናየው ነገር የለው። ልብስ ገዝቶ ቪዲዮ የሚሰራው ሌላ አካል ነው። እሱ ልጅ ሲል እኮ እናያለን። ግን እኔ እንደ እናትነት የራሴ ስሜት ነው እዚህ ጋር የትኛው ነገር ለልጅ ሲል ዋጋ መከፈል እንዳለበት ነው የወሰድኩት። እና ሩቲ ደግሞ አላቅም አላወራም። እኔ ገባ ወጣ ያለው ቃላቶች ስለማወራ ነው የምጠነቀቀው። ላላውን ቃል ይወጣል አይደለም። ላላላ
ተይ እኔ ተረድቻለሁ። ግን እኔ ለማስረዳት የፈለግ እንደሆነ ታውቂያለሽ፣ ሩታ ስጀምር እናት ራሷ ማስቀደም አለባት። ከዛ ነው ልጅ መቅደም ያለበት። ግን እኛ በባህላችን ኦር በደሞ የቆየ እንትን ነገር ልጃችን ማስቀደም ግዴታ ይለናል። ዛት ስዋይ ሩታ ህመማን ቁስልዋን ሁሉ ነገሯን ትታ አባት ቤት መምጣት ሲገባው ቤት መምጣት ሲገባው ለልጅ ጊዜ መስጠት ሲገባው የቤተሰብ ኃላፊነት መሰማ ሲገባው ይህን ነገር እንዳለ ድሌት አደረገና ውሽማ አስቀደመ፣ ሌላ ሰው አስቀደመ። ሩታ ግን ለዚህ ግን እንደምንም አላሰበችውም። ይሁን ልጅህና እያለ እያስገደደች ነው ልጁ አባቱ ይሁን ይዛ መጣች። ገባሽ? እናንተ በእንደዚህ ከሄዳችሁ እኔም ልሂድበት። እንደዛ ከሆነ የኔ ተራቆ እንደዚህ ያመጣችሁ። አዎ ቅድም ግን አንደርስታንድ አድርጓ ስትይ ግን ይሄ አንደርስታንድ የሚደረግ ነገር አይደለም ልልሽ ፈልጌ። እኔ እኮ ከበር አድርጌ ላልፍ ብዬ ነው እንጂ እኮ ነው ውስጤ እኮ ፈልጎ አይደለም። ላላ እዚህ ጋር ደግሞ ከበር የሚደረግ አይደለም። ያ ቢኮዝ ሩታ የሰራችው ሩታ እኮ እኛ ለማስተማር ነው እንጂ ሪሊ አይደለም እኮ አይደለም። እሺ አሁን ሬዲ ለማስተማር የሚችል ሆናል። እሺ እኔ ውስጤ ቪዲዮ አይቼ የምር የተናደድኩት ፓርት ልንገራችሁ። የምር ማለት ነው እኔ እንትን አርጌ ማለፍ ፈልጌ ነበረ እንጂ እኮ እያወኩት ነው የምናገረው። ግን እናንተ እንደዚህ ከፈለጋችሁ እኔ ደግሞ ብትን አርጌ ልንገራችሁ። አሁን ምሳሌ ራሴ ምሳሌ አርጌ ልንገራችሁ። ሩታ አልጠቅስም። ምሳሌ እኔ ባሌ ካረገዝኩኝ በኋላ እርግዝና ወቅት ላይ እኔ ቲቶ ከሄደ እኔ በእርግዝና ተቸግሬ ብዙ ነገር ደርሶብኝ እግዚአብሔር ረድቶኝ ወልጃለሁ። ወልጄ ያ ልጅ ደግሞ ወልጄ የወለድኩበት እንኳን እረፍት አጥቼ ብዙ ነገር እያደረሰኝ እንደገና ደግሞ ፍቅር እስከ ቀለባት ድረስ በሌላ ሰው ጋር አድርጎ ከዛም እኔ ልጄ አባት ፍቅር ማግኘት አለብኝ ብዬ እሱ መጠየቅ ይቅርና መከተል ይቅርና ስሙ አላነሳውም እኔ በራሴ ማለት ነው። ምክንያቱ ይሄ እንትን የለውም እኔ አታስፈልገኝም ልጄ አልፈልግም የልጅ ስሜት የለኝም ብሎ እኔ ትቶ እስከሄደ ድረስ እኔም ደግሞ ልጄ ጠንካራ እናት ለልጅ ዋጋ መከፈል ብዙ ነገር ሆኜ ለምን ለምኜም ቢሆንም እንኳንስ ሌላ ነገር ቢቀር ለምኜ ልጄ አሳድጋለሁ። ከዛም ልጄ የኔ ህይወት ታሪክ አይቶ ጠንካራ ሆኖ በትምህርት በምንም ጎበዝ ሆኖ ስሜ ያስጠራኛል። ከዛ ምን አይነት እናት እንዳለ ይናገራል። በየሄደበት ከተማ በየሄደበት ሰፈር ማለት ነው። እንደዛ ነው ማድረገው። አሁን ሩታ ተበዳይ ናት፣ ብዙ ነገር የደረሰላት ናት። ግን ዛሬ ዕለትም ለሱ ከበር ሆና ማለት እሱ እንትን አድርጋ ለራሱ ቁስል እየሸፈነች እሱ ብቻ የምትሞግሰው ይሄኝም ደግሞ እነዚህ ሚዲያ ሰው የሚያየው ደግሞ የእሷ ቁስል ሳይሆን ሴት ሆኖ የሴት ስሜት አይረድም። ሴት ሆኖ የወንድ አምላኮች ብቻ ናቸው። እዚህ ቲክቶክ ላይ ያሉ ሰዎች ዩቲዩብ ላይ ያሉ ማለት ነው። እውነት መናገር አይፈልግም። ይሄ ትምህርት አለ ወይስ የለም፣ ይሄ እኛ አያስፈልግም አይመጥንም ብሎ የሚከረከር የለውም። የኮሜንት ጋጋታ ይሁን ሀሳብ የሚሰጥ ሰው ይሁን በቃ የሆነ ከባህላችን ከህግ ከምንም ውጪ የሆነው ነገር ነው የሚፈልገው። ስለዚህ አሁን እዚህ ጋር ሩታ በጣም ነው እንትን መሆነው ያስጠላል። ሲጀመር ክብሯ መጠበቅ አለባት። ለልጅ ማስዋዕት የምትከፍለው ከመጀመሪያ ጀምሮ እስከ እርግዝና ስቲል እሷ ናት። እያየን ያለን እሷ ናት ዋጋ እየከፈለች ያለችው። ስለዚህ እሱ ዋጋ ቢስ ሆኖ አባት መሆን ያልፈለገ ከሆነ የአባት ድርሻ እንድደርስ የማይፈልግ ከሆነ ማተዋት ነው እንጂ ጎን ላይ ሆናለሁ፣ ጎን ላይ ቆማለሁ፣ ችግርም ካለ አናገረኝ ምናምን ብዬ አልለማመጠው። እዚህ ጋር ሩታ በጣም ነው እንትን የሚሆነው። ስለዚህ ታስተካክል። እኛ አይመጥንም። እኛ የሷ እህቶች ለሷ የምንጋፈጥ ለሷ ወታደር የሆነን እኛ አይመጥንም። እንኳን እኛ የሷ ወዳጅ ለጠላትም አይመጥንም።